Goes again, Salah still, Mohamed Salah, Mohamed Salah! That's an amazing goal! Hello everyone, unfortunately the day has come. Salah! Oh wow! Oh! That is beyond special! I wanted to start by saying that I never imagined how deeply this club, this city, these people would become part of my life. Liverpool is not just a football club. I want to thank everyone who was part of this club throughout my time here, especially the teammates, past and present, and to the fans. I don't have enough words. The support you showed me through the best time of my career, and you stood by me in the toughest time, is something I will never forget, and something I will take it with me always. And still, Salah! Oh, sensational! Leaving is never easy. You gave me the best time of my life. I will be always one of you. This club will always be my home, to me and to my family. Thank you for everything. Because of all of you, I will never walk alone. Salah! Oh, wow! Oh! Salah. Salah, he wouldn't do it again, would he? Mo Salah has! Deja vu all over again! ይህ ክለብ እቺ ከተማ ነዋሪዎቹ በዚህ ልክ ህይወት ያካል ይሆናሉ ብዬ አስቤ አላውቅም። ሐምሌ 2017 በአንፊልድ ሮድ የሊቨርፑል ተጫዋች ሆኖ ሲደርስም በዚህ ልክ የሊቨርፑልን ታሪክ የሚቀይር የሚጋራ ኮከብ ይሆናል ተብሎ አልታሰበም። ኮፕሰን በድል በጎሎቹ በወጣ አቋሙ የለኮሰ የተወደደ ኮከብ ሆነ። የስፖርቱ ዓለም ቀን በቀን ከሚያወድሳቸው የሜዳ ላይ ምልክቶች ከቀዳሚዎቹ አንዱ መሆን ተሳካለት። ከባሰል ስዊዘርላንድ ያልታወቀ ጅማሮ እስከ ቼልሲ ፈተናው፣ ከሮማ ተስፋ የነበረው ቆይታ እስከ ሊቨርፑል ምርጡና ወጥ ኮከብነት ብዙ አሳለፈ። በእንግሊዝ ፕሪሚየር ሊግ በተለይም በሊቨርፑል ከተማ እንዳይረሳ ሆኖ አሻራውን ያተመው ግብጻዊ ኮከብ ሞ ሳላህ ከሊቨርፑል የመለያየቱ ነገር እርግጥ ሆነ። 255 ጎሎቹ ለመቁጠር የሚከብዱ የጎል አቅርቦቱና ተሳትፎው የሊቨርፑልን ተስፋ መቁረጥ፣ የሊቨርፑልን መረሳት፣ የሊቨርፑልን ማሽቆልቆል የገቱ የዋንጫ ስኬቶቹ ሞ ሳላህን ሁሌም ቀዩን መለያ ለብሶ በሊቨርፑል ምድር የሚኖር ሕያው ስም እንዲሆን ያደርጉታል። እግር ኳስ ተጫዋችነትን በላይ ነው። በመላው ዓለም በአፍሪካና በአረቡ ዓለም በተለይ ትውልድ የሚከተለው ስም በደስታና በትካዜ በድልና ሽንፈት በውሽንፍሩና ጸጥ ባለው ሊቨርፑል የቆይታ ጉዞ ውስጥ ወጥ የሆነ ሰብና ሊቨርፑልን አንዳንዴ ብቻውን ተሸክሞ የድሉ ጫፍ ቦታ ላይ የደረሰ ኮፕ ፍጥነቱን አይረሱትም፣ ድንቅ አጨራረሱን አይዘነጋውም፣ የድል አከባበሩን ያስታውሰዋል። የእንባዎቹ ዘለላዎች ያረፉባቸውን ቦታዎች አነጋጋሪ ቃለ ምልልሶቹን ቦታ ይሰጣቸዋል። አሁን ኢጂፕሽያን ኪንግ ከሊቨርፑል ጋር ይለያያል። ስታዲየሙ፣ ደጋፊዎቹ፣ ከተማዋ፣ ፕሪሚየር ሊግ ሞ ሳላህንና በርክቶን እያወደሰ ይኖራል። ሞ ሳላህ በሊቨርፑል ሕያው ስም ነው። የፕሪሚየር ሊግ ማያቆም የትዝታ ምስል ምንጭ። በመጨረሻ እውነተኛው መለያየት ተረጋገጠ። ቀኑ ደረሰ። ይህ የስንብቴ የመጀመሪያ መልእክት ነው። ቀድሜ የተናገርኩት ለደጋፊዎች ካለ ክብር አንጻር ነው። ሞ ሳላህ የተከበራችሁ የፍቅር ይልቃል ዩቲዩብ ገጽ ተከታታዮች፣ ትናንት ምሽቱን የተሰማው ትልቁ ዜና ነው። ሞ ሳላህ በዚህ ክረምት ከ435 ጨዋታዎች በኋላ ይለያያል። ቢበዛ በ15 የሊቨርፑል ጨዋታዎች ላይ ብቻ ከእንግዲህ እንመለከተዋለን። ሳላህ ከሊቨርፑል መልቀቁን በ2025-26 የሲዝን መጨረሻ ላይ መልቀቁን የሚያሳየውን በቪዲዮ መልእክት የታጀበ መልእክቱን በጣም በርካቶች ተከታትለውታል። እንግዲህ ቀኑ ደርሷል። ይሄ ደግሞ ከብዙ ስንብቶች መካከል የመጀመሪያው ነው ሲልም ተናግሯል። እንግዲህ በክረምቱ ዝውውር በነፃ የዝውውር ሁኔታ ከሊቨርፑል ጋር ያለውን ኮንትራት አቋርጦ መጨረሻውን በሊቨርፑል ያደርጋል ማለት ነው። በእርግጥ ከዚህ በፊት በተደጋጋሚ የሊቨርፑል የመልቀቁ ዜና ሲወራ ነበር።
በተለይ ባለፈው ዓመትም የኮንትራቱ ጉዳይ በከፍተኛ ሁኔታ አጣብቂኝ ውስጥ ገብቶ ከቆየ በኋላ በተደጋጋሚ ተጫዋቹ ይህንን አስተያየቱን ሲሰጥ ነበር። በሊቨርፑል ተገቢው ክብር አልተሰጠኝም፣ ለሊቨርፑል ያን ያህል አስተዋጽኦ እያደረጉ የኮንትራቴ ጉዳይ ተዘግቷል በማለት ከፍተኛ ውዝግብ ውስጥ ገብቶ ነበር። መጨረሻ ላይ የሊቨርፑል አዲስ ኮንትራት ተሰጠው። ዘንድሮ ግን ሞ ሳላህ በአብዛኛው በሊቨርፑል የነበረው አቋሙ የሚታማ ሆኖ ቀጠለ። ድንገት ደግሞ እንግዲህ ወደ ሲዝኑ መጨረሻ ከሊቨርፑል ጋር የመለያየቴ ነገር እርግጥ ሆኗል የሚል በቪዲዮ የታገዘ የመጀመሪያ መልእክቱን አስቀመጠም። ከኤኤስ ሮማ 2017 ላይ በ25 ዓመቱ ነበር የመጣው። 435 ጨዋታዎችን በሁሉም ውድድሮች ላይ አድርጓል። 255 ጎሎችን ከመረብ አሳርፏል። ከሊቨርፑል ታሪካዊ ተጫዋቾች ሁሉ 3ኛ ደረጃ ላይ ይቀመጣል። ኢያን ረሽ 346 ጎል አለው። ሮጀር ሃንት 285 ጎሎች አሉት። ሞ ሳላህ 3ኛው የሊቨርፑል የምንጊዜም ኮከብ ጎል አስቆጣሪ 255 ጎሎች ላይ ይገኛል። በ310 የፕሪሚየር ሊግ ጨዋታዎች 189 ጎሎችን አስቆጥሯል። 92 የጎል የሚሆኑ ኳሶችን አመቻችቷል። በአጠቃላይ 281 የጎል ኮንትሪቢዩሽኖችን በማሳየት በአንድ ክለብ ውስጥ ትልቁ ሪከርድ የሞ ሳላህ ነው ማለት ይቻላል። 2 የፕሪሚየር ሊግ ዋንጫዎችን አምጥቷል። ከ30 ዓመት በኋላ የርገን ክሎፕ የፕሪሚየር ሊግ ድልን ሲያሳኩ ዋናው ኮከብ ነበር። ከሳዲዮ ማኔና ከሮበርቶ ፌርሚኒዮ ጋር በመሆን የፊት መስመሩን በቁልፍነት ሲመራ የነበረ ኮከብ ነው። አርነ ስሎት ዋንጫ ባነሱበት ሲዝን ደግሞ በብቸኝነት ማለት ይቻላል የፊት መስመሩ ተጠቃሽ ተጫዋች ሆኖ 2ኛው የፕሪሚየር ሊግ ዋንጫ እንዲመጣ ትልቅ ተጋድሎ ያደረገ ነው። የአውሮፓ ቻምፒየንስ ሊግን አንድ ጊዜ አንስቷል። የፊፋ የክለቦች ዋንጫን፣ የፊፋ ሱፐር ካፕን፣ የፊፋ ሱፐር ካፕን፣ የኤፍኤ ካፕን፣ የሊግ ካፕን 2 ጊዜ እንደዚሁም የኮሚኒቲ ሺልድን 1 ጊዜ አንስቷል ማለት ይቻላል። 4 ጊዜ የፕሪሚየር ሊጉ ኮከብ ጎል አግቢ ነው። በጣም አስደናቂ ሪከርድ ነው። እንግዲህ በቆየባቸው ጊዜያት ከ2017 ጀምሮ እስከ 2026 በ9 ዓመታት ውስጥ 4 ጊዜ የፕሪሚየር ሊጉ ኮከብ ጎል አግቢ በመሆን የወርቅ ጫማውን የወሰደ ኮከብ ነው። 3 ጊዜ የፕሪሚየር ሊግ የተጫዋቾች የእግር ኳስ ተጫዋቾች ኮከብ ተጫዋች ተብሎ ተመርጧል። በ2018 በ2022 በ2025 እንደዚሁ በኮከብነት የተመረጠ ኮከብ ነው። እንግዲህ ባለፉት 9 ዓመታት ውስጥ ሊቨርፑሎች በቁጥር 1ነት የሚጠቀስላቸው ተጫዋች መሐመድ ሳላህ ነው። በፕሪሚየር ሊጉ በጣም አስደናቂ በሆነው ክሊኒካል በሆነው አጨራረሱ ለረጅም ጊዜ በወጥነት በመጫወቱ ከጉዳት ነፃ ሆኖ ጭምር በየጨዋታው ላይ ወጥ የሆነ አገልግሎቱን በመስጠቱ ሜዳ ላይ ባለው የመሪነት ሚናው አልሸነፍ ባይነቱ የሊቨርፑሎች ምልክት ሆኖ የተመለከትነው ኮከብ ነው። እንግዲህ ዲጎ ጆታን ካጣ በኋላ እንዲሁም ደግሞ በኮቪድ-19 ወቅት ላይ በሊቨርፑል የዝቅታ ጊዜያትን ማሳለፉ ይነገራል። 2025-26 ይሄ ሲዝን በተለይ ወሳኝ ወዳጁን ዲጎ ጆታን በማጣት እና ደግሞ በአካል ብቃትም ጭምር በመውረድ የሚጠቀስበት ዓመት ነው። ይሄ ሲዝን 34 ጨዋታዎች ላይ ተሰልፎ 10 ጎሎችን ብቻ ነው ያስቆጠረው። ይሄ በሊቨርፑል ቆይተው በጣም ዝቅተኛው ነው ማለት ይቻላል እና ሞ ሳላህ ይሄ ሲዝን የመጨረሻው ሊሆን እንደሚችል ፍንጮች የሜዳ ላይ እንቅስቃሴዎች ይናገሩ ነበር። ይህንን ያረጋገጠ ነገር ነው ትናንት ምሽት በቪዲዮ መልእክቱ ያስተላለፈው። በጣም ከደጋፊዎች ጋር ጥልቅ የሆነ ግንኙነት እንዳለው ይታወቃል። ከክለቡ ጋር ከከተማዋ ጋር ደጋግሞ ይህንን ይናገራል። ሊቨርፑል የእግር ኳስ ክለብ ብቻ አይደለም፣ እግር ኳስ ፓሽን፣ የእግር ኳስ ፍቅር የመጨረሻው መገለጫ፣ ራሱ ታሪክ የሆነ ክለብ፣ መንፈስ የሆነ ክለብ በማለት መሐመድ ሳላህ ከስንብቱ ጋር በተያያዘ በሰራው ቪዲዮ ላይ ይህንን ተናግሯል። ደጋፊዎቹን ፍጹም በሆነ መንገድ አመስግኗል። በህይወቴ ውስጥ ትልቁን ነገር ሰጣችሁኛል። ሁልጊዜም ከእናንተ መካከል እንዳንዱ ሆኜ እኖራለሁ፣ ከእናንተ መካከል እንዳንዱ ሆኜ እቆጠራለሁ ብሏል። በጣም በድል ጊዜ እንዲሁም ደግሞ በፈተናም ጊዜ ጭምር አክብሮታችሁና የኔን መውደዳችሁ አልተለየኝም፣ ለዚህም ደግሞ ትልቅ ምስጋና አለኝ በማለት ተናግሯል። አንፊልድ ሮድ እንዲሁም ደግሞ ከተማዋ ሊቨርፑልን ለቤተሰቡ ለሱ ትክክለኛ መኖሪያ የሆነች ቤት መስጠት የቻለች መኖሪያ መሆን የቻለች በማለትም እንግዲህ ከተማዋንና ስታዲየሙን
አመስግኗል። በጣም ከቅርብ ጊዜያት ወዲህ ከአርነ ስሎት ጋር የነበረው ውዝግብ ይታወሳል። በተለይ በታህሳስ ወር ላይ በሰጠው ኢንተርቪው ላይ እንግዲህ በወሳኝ ሰዓት ላይ የሊቨርፑል አሰልጣኝ አርነ ስሎት የመስዋዕት በግ አድርገውኛል የሚል ሀሳቡን መናገሩ ይታወሳል። የሊቨርፑል የውጤት ቀውስ ሲመጣ የውጤት ቀውስ ሁሉ ምንጭ እኔ እንድደረግ ምክንያት ተደርጌ ተጥያለሁ፣ ተገፍቻለሁ ብሎ I was thrown under the bus በሚለው ቃለ መጠይቁ ላይ እናስታውሳለን። በታህሳስ ወር ላይ ከፍተኛ የሆነ ውዝግብ መነሳቱን እናስታውሳለን በአሰልጣኝ አርነ ስሎት እና መሐመድ ሳላህ መካከል። ከዛ በኋላ እንግዲህ ወደ አፍሪካ ካፕ ኦፍ ኔሽንስ ወደ አፍሪካ ዋንጫ ከግብጽ ብሔራዊ ቡድን ጋር ሊጫወት ሄደ። በዛ መካከል እንግዲህ ነገሮች ተፈቱ። ሊቨርፑል በሲዝኑ ጥሩ በሆነ ደረጃ እንዲያጠናቅቅ ተመልሶ የራሱን አስተዋጽኦች ቢያደርግም ግን አሁንም ክለቡ ከገባበት ቀውስ ውስጥ በውጤት መውጣት አልቻለም። የመሐመድ ሳላህም የሞ ሳላህም አቋም በወጥነት አልተመለሰም ማለት ይቻላል። ነገር ግን ይህ ሲዝን ሞ ሳላህን አይገልጸውም። ባለፉት 9 ዓመታት በወጥነት በጣም አስደናቂ በሆነ መንገድ ሊቨርፑልን ካገለገሉ ኮከቦች መካከል አንዱ ነው። ኮከቦች ወጥተዋል፣ ኮከቦች ተሰናብተዋል፣ የመጡ እየሄዱ ነበር። ሞ ሳላህ ግን በቋሚነት የሊቨርፑል የፊት መስመር ላይ የታየው ኮከብ ነው። በሌጋሲው ወይ ደግሞ ትቶት በሄደው ነገር ፈጽሞ ከማይረሱ ኮከቦች መካከል አንዱ ነው። አንዲ ሮበርትሰን የሳላህ በጣም አስደናቂ ሽኝት ያስፈልገዋል። በሊቨርፑል ታሪክ ውስጥ በጣም ትልቁ ኮከብ ነው፣ ሌጀንዱ ኮከብ ነውና የተለያዩ አስደናቂ ሽኝቶች ሊደረጉለት ይገባል ሲል የቡድን አጋሩ ተናግሯል። የማይረሱ ጎሎቹ፣ የማይረሱ አሲስቶቹ፣ የጨዋታ ሁኔታዎችን የደመደሙ አጋጣሚዎቹ፣ ትልልቅ ምሽቶችን፣ ትልልቅ ተጋጣሚዎችን ያንበረከኩ ጎሎቹና በተለይ በፕሪሚየር ሊግን በሚያህል የፊዚካል ባትል ባለው እንዲሁም ደግሞ ተጫዋቾች ሁሉ ወጥ የሆነ አቋም ይዘው ለመዝለቅ በሚቸገሩበት ውድድር ላይ በከፍተኛ ሌቭል በከፍተኛ ወጥነት ያሳየው ነገር፣ ለደጋፊዎች ያለው ክብር፣ ለጓደኞቹ ለክለቡ የሚሰጠው ዋጋ ሞ ሳላህን የማይረሳ ኮከብ ያደርጉታል። ሳላህ የመጨረሻ ቃሉ በቪዲዮ ላይ የተመለከትነው በእናንተ ምክንያት ብቻዬን አልጓዝም I will never walk alone because of you የሚል መልእክቱን አስቀምጧል። ከሊቨርፑል ጋር ብለይም በህይወቴ የማረሳቸው አብረውኝ የሚኖሩ ሜሞሪዎች፣ ትውስታዎች አብረውኛሉ። ሪከርድ የሰበርኩባቸው አጋጣሚዎች እንዲሁም ደግሞ አንፊልድ ላይ የሰራናቸው ገድሎች አብረውኝ ይኖራሉ። እናንተ ስላላችሁ እኔ ብቻዬን አልጓዝም I will never walk alone። የሊቨርፑልን ያንን ትልቁን አንተም መዝሙሩን የሚገልጸውን ያንን ትልቅ ቃል በመጠቀም የቪዲዮ መልእክቱን አስቀምጧል። 34 ሚሊዮን ፓውንድ ብቻ ነበር ያወጡት 23 ጁን 2017 ላይ ከሊቨርፑል ከኤስ ሮማ ሲያመጡት ማለት ነው ወደ ሊቨርፑል። ከዛ አስቀድሞ እንግዲህ በቼልሲ በጣም ፈጽሞ ያልተሳካ ጊዜን አሳልፏል። 19 ጨዋታዎች ላይ 2 ጎሎችን ብቻ አስቆጥሮ ነበር እና ወደ ፕሪሚየር ሊጉ ሲመጣ በተለይ ያን ያህል በዚህ ልክ የሊቨርፑል ኮከብ ይሆናል ተብሎ የታሰበ አልነበረም። በሮማ ደህና የሚባሉ ጊዜያትን አሳልፏል። በፕሪሚየር ሊጉ የነበረው ታሪክ መጥፎ ነው ከቼልሲ ጋር የነበረው። ከዛ አስቀድሞ በባርሴል ነበር፣ ያን ያህል ብዙ የሚታወቅ ጊዜ አልነበረውም እና ፈጽሞ የሊቨርፑልን በዚህ ልክ የሚጫን ኮከብ ይሆናል ተብሎ አልታሰበም ነበር። ነገር ግን ኢጂፕሽያን ኪንግ ተብሎ በየጨዋታው አንፊልድ ሮድ ላይ በተለይ በሚደረጉ ጨዋታዎች ኮፕ ላይ ስሙ የሚነሳ ኮከብ ሆኖ እንዲሄድ ግን ምክንያት ሆኗል ማለት ነው። በጣም የማይገኙ ድሎች ናቸው በሱ ስር የተሰሩት። ከ30 ዓመት በኋላ ሊቨርፑል የፕሪሚየር ሊግ ዋንጫን አነሳ። የቻምፒየንስ ሊግ ዋንጫን እንደዚሁ ከ2007 ከ2005 በኋላ ከኢስታንቡሉ ገድል በኋላ የቻምፒየንስ ሊግ ዋንጫ እንዲመጣ አደረገ። 281 አጠቃላይ ጎሎችን የጎል ኮንትሪቢዩሽኖችን በማስገኘት ፈጽሞ የማይረሳው ኮከብ
ሆኖ ታየ ማለት ነው። በተለይ ሳዲዮ ማኔ በግራ በኩል ሮበርት ፌርሚኒዮ እንደዚሁ በፕሌይሜከርነት በዲፕ ፕሌይሜከርነት ራሱ መውሳላህ በቀይ መስመር በኩል ያንን ፍጥነት የነበረው የትኛውም ተጋጣሚ የሚያስጨንቅ ወጥ የሆነ ፊትነሱ በጣም አስደናቂ የሆነ እንደ ሮክ ኤንድ ሮል ሙዚቃ ፕረስ እናደርጋለን ሜዳውን ድብልቅልቁን እናወጣዋለን ብለው በሚያስቡት በኤርገን ክሎፕ ስር በዛ አይነት ወጥነት መጫወት በጣም አስደናቂ ነበርና የመጀመሪያ ሲዝኑ ላይ 44 ጎሎችን ከመረብ አስቆጠረ 14 አሲስት አደረገ በ52 ጨዋታዎች ላይ ከፍተኛ ኢምፓክት ፈጥሮ አጠናቀቀ። በቻምፒየንስ ሊግ ፍጻሜዎች ላይ ለምሳሌ 2018 ከሪያል ማድሪድ ጋር በጉዳት ያልተሰለፈበት 2019 ከቶትናም ጋር በማድሪድ እንደዚሁ በፔናልቲ ጎል ያስቆጠረበት የትልልቅ ምሽቶች እሱ መኖርና እሱ ባለመኖር መካከል ሊቨርፑል ትልቅ ነገሮችን እንዲያገኝና እንዲያጣ ሆኖ ተመልክተነዋል። የሊቨርፑል የማሸነፍ ንጻሬ 62.7 በመቶ ነው ሞሳላህ ባለበት በፕሪሚየር ሊጉ በኦቨርኦል 62.7 በፕሪሚየር ሊጉ ብቻ ደግሞ 63 በመቶ። ይሄ እንግዲህ ተጫዋቹ ምን ያህል ለሊቨርፑል ዶሚናንስ ማሸነፍ ወሳኝ እንደሆነ መረዳት እንችላለን ማለት ነውና በአጠቃላይ በፕሪሚየር ሊጉ ላይ እና በሊቨርፑል የምንጊዜም ግሬተስት ተጫዋቾች ላይ ስሙ እንዳይነቃነቅ ሆኖ የተቀመጠ ነው ማለት ይቻላል። በእርግጥ በሁለት አጋጣሚዎች ላይ መውሳላህ ከሊቨርፑል የመልቀቁ ነገር በትልቁ ተወርቶ ነበር። አንደኛው ከኤርገን ክሎፕ ጋር፣ ሁለተኛው ከአርነ ስሎት ጋር የነበረው ነው። ከዌስትሃም ዩናይትድ ጋር በኤፕሪል 2024 ሲጫወቱ መውሳላህ ከኤርገን ክሎፕ ጋር ያሳየው ጭቅጭቅ በጣም አስወቅሶትም ነበር። እንደገና ደግሞ የመውጫውን በር የሚመለከትበት ጊዜ ደርሷል እንዲባል ያስቻለ ነበር ማለት ይቻላል። ከዛ በኋላ ደግሞ እንግዲህ ከአርነ ስሎት ጋር ቀደም ሲል እንዳነሳሁት በዚህ ዓመት በዲሴምበር ወር ላይ እንደዚሁ በሰጠው ኢንተርቪው ተጥያለሁ፣ የሊቨርፑል ሽንፈት መስዋዕት እኔ ተደርጌያለሁ በማለት የተናገረው ተከድቻለሁ በማለት የተናገረው አስተያየቱ እንደዚሁ ሊቨርፑልን የመልቀቁን ነገር በሰፊው ፍንጭ ከሰጡ አጋጣሚዎች ነበር ማለት ይቻላል። ነገር ግን ይሄም ሆኖ ማለት ነው ከጥቂት አጋጣሚዎች ውጪ መውሳላህ በሊቨርፑል ደጋፊዎች ልብና ስሜት ላይ ሁሌ በጣም በትልቅ ምልክትነት የሚነሳ የከፍታ የጥራት ለሊቨርፑል ያለን የመስጠት የሚታወሱ አጋጣሚዎችን፣ ጎሎችን፣ ዋንጫዎችን የመፍጠር ምልክት ተደርጎ የሚነሳው ኮከብ ሆኗል ማለት ነው እና በሊቨርፑል ክለብ ብቻ ሳይሆን በፕሪሚየር ሊጉ ላይም በጣም በድንቅነታቸው ከሚታወሱ ኮከቦች መካከል አንዱ ሆኖ ከሊቨርፑልም ከፕሪሚየር ሊጉም ይለያል። የግል ብቃቱ ከቲም ጋር ያለው ውህደት አንዳንዴ በጣም በራስ ወዳድነት የቡድኑ ተጫዋቾችም ጭምር ደጋፊዎችም ጭምር የሚወቅሱት ቢሆኑም በውህደቱ የማይረሱ አጋጣሚዎችን በመፍጠሩ የአንፊልድ ሮድ እውነተኛው ንጉስ ኢጂፕሽያን ኪንግ ሆኖ በማጠናቀቁ መውሳላህ ሁልጊዜም የሚታወሰው ኮከብ ይሆናል ማለት ነው። የድል አከባበሩም ጭምር የሱጁዱ ጭምር በሊቨርፑል ደጋፊዎች የሚታወስለት ነው ማለት ይቻላልና የዚህ ኮከብ መሌት እርግጥ ሆኗል። በመጨረሻ በጣም ሲወራ የነበረው ከዲሴምበር 2025 ጀምሮ መውሳላህ ከረጅም ጊዜ በኋላ በአርነ ስሎት በተቀያሪ ወንበር ላይ እንዲቀመጥ ከተደረገበት ጊዜ ጀምሮ በሊግ ጨዋታዎች በቻምፒየንስ ሊግ ጨዋታዎች ከስኳዱ በተደጋጋሚ እንዲተው ከተደረገበት ጊዜ ጀምሮ የመውሳላህ መጨረሻ በሊቨርፑል ይሄ ዓመት ሊሆን እንደሚችል በእርግጠኝነት ሐሳቦች ነበሩ። እሱም ይሄንን ነው ያረጋግጠው። እንግዲህ ከዚህ በኋላ ወደ ሳውዲ ፕሮ ሊግ ያቀናል ነው ትልቁ ጉዳይ። አስቀድሞ ይህንን ተጫዋች ለመውሰድ ፍላጎቶች እንደነበሩ ይታወቃል። 2-3 ዓመታት ከሳውዲ ትልልቅ ክለቦች ትልልቅ ፍላጎቶች እንደነበሩ ይታወቃል። ነገር ግን በዚህ ልክ ስንብት ይሆናል ተብሎ ግን አልተጠበቀም ነበር። ምክንያቱም አንዳንድ ጊዜ
ትልልቅ ተጫዋቾች እንዲህ አይነት የማይረሱ ሞመንቶችን የፈጠሩ ተጫዋቾች ከክለቦች እስከ መጨረሻው ድረስ እነሱን የማቆየት ምልክት አድርጎ የማቆየት ነገሮች ይታያሉ። በሊቨርፑል ግን የሞ ሳላህ ጉዳይ በዚህ ልክ አልታየም። ከ25 ዓመቱ ጀምሮ እንግዲህ እስከ 34 ዓመቱ ድረስ ሊቨርፑሎች የማይረሷቸው ሞመንቶች ሁሉ የፈጠረው ኮከብ ነው። ለሊቨርፑል ያለው ፓሽን፣ ፕሮፌሽናሊዝም፣ ታማኝነት የተጓደለ ሆኖ አያውቅም። በተለይ በሜዳ ላይ ከአንዳንድ አጋጣሚዎች ውጭ ይህንን በወጥነት የሚያደርጉት በጣም በጣም ጥቂት ተጫዋቾች ብቻ ናቸው። ከዚህ አንጻር ሊቨርፑል የተሻለ ነገር ሊያደርግለት ይገባ ነበር የሚለው ጥያቄ እንዳለ ሆኖ ነው ሞ ሳላህ ከሊቨርፑል ጋር የሚለያየው። ለማንኛውም በመጨረሻ ቀኑ ደርሷል። የኢጂፕሽያን ኪንግ የአንፊልድ ሮዱ የወቅቱ ንጉስ ከሊቨርፑል ምንጊዜም ታሪካዊ ተጫዋቾች መካከል አንዱ እንዲህ ሲል ስንብቱን አስቀምጧል። ይሄ ክለብ፣ ይቺ ከተማ፣ አጠቃላይ ሊቨርፑል በዚህ ልክ ህይወቴን ይጫኑታል፣ በዚህ ልክ የህይወቴ አካል ይሆናሉ ብዬ አስቤ አላውቅም ነበር ብሏል። በእናንተ ምክንያትም ብቻዬን አልጓዝም፣ I will never walk alone because of you የሚለውን የቪዲዮ መልእክቱን አስቀምጦ በዚህ ሲዝን መጨረሻ እንደሚለይ አረጋግጧል። ሐምሌ 2017 በአንፊልድ ሮድ የሊቨርፑል ተጫዋች ሆኖ ሲደርስም በዚህ ልክ የሊቨርፑልን ታሪክ የሚቀይር የሚጋራ ኮከብ ይሆናል ተብሎ አልታሰበም። ኮፕስን በድል በጎሎቹ በወጥ አቋሙ የለኮሰም የተወደደም ኮከብ ሆኖ ቀጠለ። ሁልጊዜም በፕሪሚየር ሊግ በአጠቃላይ የስፖርቱ ዓለም ቀን በቀን ከሚያወድሳቸው የሜዳ ላይ ምልክቶች ከቀዳሚዎቹ አንዱ መሆንም ተሳካለት። እንደውም ሊዮኔል ሜሲ፣ ክርስቲያኖ ሮናልዶ በነበሩበት ዘመን ላይ ሆኖ እንጂ የባለን ዶር ሽልማት ላይ መድረስ የሚችል ኮከብ ብለው የሚገልጹት በርካቶች ናቸው። በባሴል ስዊዘርላንድ የማይታወቅ ጅማሮ ነበረው። በቼልሲ ተፈተነ። በሮማ የፈነጠቀ ተስፋ አሳየ። በእንግሊዝ ፕሪሚየር ሊግ በሊቨርፑል ከተማ ግን ንጉስ ሆነ። ለኢጂፕሽያን ኪንግ ተብሎም መወደስ ቀረበለት። እንዳይረሳ ሆኖ አሻራውን ያተመው ግብፃዊ ኮከብ ሞ ሳላህ በመጨረሻ ከሊቨርፑል የመለያየቱም ነገር እርግጥ ሆነ። የተከበራችሁ የፍቅር ይልቃል ዩቲዩብ ገጽ ተከታታዮች እንግዲህ ትናንት ምሽቱን የሰማነው ትልቁ ዜና ነበር። ቢበዛ በ15 ጨዋታዎች ከእንግዲህ ሞ ሳላህን በሊቨርፑል እንመለከተዋለን። ከዚህ የቪዲዮ መልእክት በኋላም ድንቅ የሆኑ የስንብት ምሽቶች ይዘጋጃሉ ተብሎ ይታሰባል። you will never walk alone ብለው እንደገና ንጉሳቸውን ኢጂፕሽያን ኪንግን ሊቨርፑሎች ኮፕስ ይሸኙታል ተብሎ ይጠበቃል። ሰብስክራይብ፣ ሼር፣ ላይክ አድርጉ። የፍቅር ይልቃል ዩቲዩብ ገጽ ተከታታዮች ቤተሰብነታችንን የበለጠ እናጠናክር። ተጨማሪ ዘገባዎችን ወደፊት የዶክመንተሪዎቻችን ይዘን እንመጣለን።